ወንድዬ የቤቱን ነቀርሳ ዩዲትን ከቤት ውስጥ አውጥቶ ወደ ውጪ ወረወራት ማለት ነው። ወንድዬ ታሪክ ሰራ። ምክንያቱም አለምዬ የካሜራውን ሁሉን ነገር ያደረገችውን ነገር አሳይታው ሁሉን ነገር አይቶ ከቤት ውስጥ አውጥቶ ዩዲትን አውጥቶ ጥሏታል ማለት ነው። ከዛሬ ጀምሮ ዓይንሽን ማየት አልፈልግም። አንቺን ያየውበት ቀን ያገኘውበት ቀን ምን አይነት እየተረገመ ቀን ነው ግን! አንቺ ልጅ ምን አይነት ሴት ነሽ? እኔ ተቀየርሽ ብዬ ሳስብ ነበረ። ለካ አንቺ እዛው ነሽ ያለሽው። እኔ በምን አወኩ እንደዚህ መሆንሽን ብሎ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዝት ይበል። በጣም በሚያሳዝን ነገር እንግዲህ ወንድዬ በጣም በንዴት ውስጥ ይገኛል ማለት ነው። እናቱን እማዬ እኔ ነኝ የበደልኩሽ፣ ይቅር በይኝ፣ እኔ ነኝ ያሳዘንኩሽ። ይሄ ሁላ ነገር እኮ በእኔ የተነሳ ነው። ይሄ ሁላ ነገር እኔ ነኝ እንደዚህ ያደረግኩሽ ብሎ እናቱን በይቅርታ እየጠየቀ ይገኛል ማለት ነው። በጣም በሚያሳዝን ነገር በጣም እያለቀሰ አንገቱን ራሱን ግድግዳ ላይ እየመታ ይገኛል ማለት ነው። ይሄ ሁላ ነገር ራሴ ነኝ እንደዚህ ስህተት የሰራሁት። ይሄን ሁላ እኔ ስህተት ባልሰራ ኑሮ ይሄ ሁላ ችግር አይፈጠርም ነበረ። አንቺ ከመጀመሪያውነቱ ባልሽኝ መሰረት አውጥቼ ከዚህ ቤት ባስወጣት ኑሮ ይሄ ችግር አይፈጠርም ነበረ እንደ እያለ በጣም እያዘነ ይገኛል ማለት ነው። እንግዲህ የወዲት ወንድም ደግሞ ምን አይነት አንቺ ክፉ ነሽ? እኔ እኮ በዚህ ነገር አይደለም ከአንቺ ጋር የምስማማው። ምክንያቱም ከቤት ውስጥ አስወጣታለሁ ነው እንጂ ያልሽኝ፣ መቼ ገላታለሁ ብለሽ እንደዚህ ነገርሽኝ? ሰው መግደል እንደዚህ ቀላል እንዴ? የሰው ደም የውሻ ደም መሰለሽ እንዴ? የሰው ውሻ ደም እንኳን ክብር አለው። እኔ የወዲት እንደዚህ አልጠበኩሽም፣ እንደዚህ አልመሰልሽኝም እኮ። እኔ በፊት እንደዛ ብለሽ ስትኝ እኔ ልትገይ አልመሰለኝም። እኔ በፊት መቆዶሊያ ስትይ የተስማማውሽ እኮ እዛ ሄዳ ስለምትቀመጥ ብቻ ነው። ሀብት ንብረቷን ከፈለግሽ ከነፍሷ ምን አለሽ? ነፍሷን እንደፈለጋት ትኑርበት ታያት እያለ ይገኛል ማለት ነው። እንግዲህ እናትየዋና የወዲት እናትና የወዲት ይሄ ልጅ ምንድን ያገኘው? በፊት ከሁሉ ነገር አብሮን ይተባበረን ነበረ። አሁን ግን ምን አግኝቶ ነው እንደዚህ ከኛ ጋር የማይስማማው? ማን መከረው? እኛም ማናቀው ነገር አለ ወይ እያሉ ይገኛሉ ማለት ነው። ምንድነው እኛም ማናቀው ነገር? ምክንያቱም ይሄ ልጅ በጣም ተቀይሮብናል፣ እንደ በፊቱ አይደለምና ምንድን ያገኘው እያሉ ይገኛሉ ማለት ነው። በጣም በሚያሳዝን ነገር እንግዲህ ማዘርዬ በጣም እነሱን በደስታ ውስጥ ይገኛሉ ማለት ነው። ምክንያቱም ሁሉን ነገር አውቋል ማለት ነው። እርግዝናውን ፌክ እንደሆነ ማዘርም አውቋል ማለት ነው። አለምዬም አውቃለች እርግዝና ሁሉ ነገር ፌክ እንደሆነ። አለም በነፍሳቸው እየተጫወተች የወዲት በነፍሳቸው እየተጫወተች መሆኑን ገብቷቸዋል ማለት ነው። እንግዲህ አለም በጣም በደስታ ውስጥ ትገኛለች ማለት ነው። ምክንያቱም አንቺ ሁሌ ጉድጓድ በቆፈርሽበት እኔ አስገባሻለሁ። አንቺ ስለማታቂ ነው። እኔ የማምነው አምላክ ይረዳኛል። አንቺ ደግሞ የምታምኙ ሴጣን ድንገት ይጥልሻል ብዬ አልነገርኩሽም እንዴ ብላ ትገኛለች ማለት ነው። እንግዲህ የወዲት በጣም በንዴት ውስጥ ትገኛለች ማለት ነው። በጣም ነው የተናደደችው። አንቺ ልጅ ሁሌ እየደጋገምሽ ለምንድን ነው እንደዚህ አይነት ዋጋ እያስከፈልሽኝ ያለሽው? አሁን እኔ እናትየዋንም አይደለም ወይንም ደግሞ ወንድዬን አይደለም፣ ካሁን ወዲህ አንቺን ነው መግደል ያለብኝ። አንቺን ከገደልኩ ነው በኋላ እናትየዋን ማግኘት የምችለው ብላ አለች ማለት ነው። የወዲትም እናት ምንድን ነው ያለችው? አንቺ ልጅ ከእናትየዋ ላይ ትኩረትሽን አንስተሽ ቀጥታ ትኩረትሽን ወደ ሰራተኛዋ አድርጊ። አለበለዛ ግን ለእኔም ለአንቺም ችግር ነው፣ ታስይዘናለች። እቻ አሮጊት የሆነ ነገር ብትሆን እኛ መሆኗን ስለሚያውቁ ወይንም እኛ እስር ቤት ልንገባ እንችላለን። ተጠራጣሪዎቹ አንደኞቹ እኛ ነን። ስለዛን ትኩረት ማድረግ ያለብሽ ካሁን ወዲህ ወደ አለምዬ ጋ ነው። እቻ አሮጊን ተያት። አሮጊቷን በኋላ እንደፈለጋት ለብቻዋ ስናገኘት እንደፈለገ ማድረግ እንችላለን ብሏታል፣ ተባብሏል ማለት ነው። እንግዲህ በጣም በሚያሳዝን ነገር የወዲት አሁንም ክፋቷን አልተወችም። እለት በእለቱ ክፋቷን እየጨመረች ነው የምትመጣው። በባሏ ፊት ቆዳዋን እንዳለሰለሰች እባብ በጣም ራሷን አለስልሳት ይገኛለች ማለት ነው። የዋሃ ምስኪን፣ ጥሩ መልካም ሰው እንደሆነች አድርጋ ራሷን
ትገኛለች ማለት ነው። በጣም በሚያሳዝን ነገር ወንድዬም እንግዲህ እስካሁን ድረስ ምንም ነገር የተረዳው ነገር የለም ነበረ ማለት ነው። ሁሉን ነገር አውቋል። ምክንያቱም ባንሰቦለታ ራሱ ባረገችው ነገር ይቅርታ ስትጠይቅ ነበረ። ይቅርቷን ተቀብለዋት ነበረ። እሱ ግን ማዘርን እማዬን ማሰቃየቷን አልተወችም። እለት በእለቱ ስቃይ በስቃይ ላይ አዘን በአዘን ላይ ነበረ ስታዜንላት የነበረችው ማለት ነው። እኔ እውነቴን ነው የምላችሁ የእናቷ ስቃይ ድራማ በጣም የሚያሳዝን ድራማ ነው ማለት ነው። ደግሞ ብዙ ነገር ከዚህ ድራማ የምንማርበት ነገር አለ፣ መንፈሳዊም የሆነ ነገር አለ ማለት ነው። እንደ አለምዬ ደግሞ በጣም ጎበዝ ሰራተኛ እንግዲህ አለም ታውቃላችሁ፣ ለእናቷ አንድ ልጅ ናች። በሰው ቤት ሰርታ እናትና አባቷን እናቷን የምታስተዳድር ልጅ ነች ማለት ነው። ግን ሁሉን ነገር ትታ ይቺ ነፍስ እኔ ከዚህ ቤት ከወጣው ምክንያትም እማዬ ስለምትገላት ምንም ማድረግ አልችልም፣ እዚህ ቤት መቀመጥ ይሻለኛል ብላ ቤት ውስጥ ተቀምጣት ይገኛለች ማለት ነው። ምክንያቱም እሷ ከሄደች በአንድ አፍታ ነው የወዲት እማዬን የምትገላት ማለት ነው። አይደለም ወታ ቀርቶ ቤት ውስጥም እያለችም አልቻለቻትም። ምክንያቱም ታውቃላችሁ ምን አይነት ክፋቷ እንደሆነ። የወዲት ክፋት በጣም ከባድ ነው ማለት ነው። በዛ ላይ እናትየዋ እለት በእለቱ ትመክራታለች ማለት ነው። ይብን እንኳን ተሸነፍኩ ብላ እንኳን ወደ ቤቷ ስትሄድ እናትየዋ ስድብ አድርጋ ነው ከቤት ውስጥ የምትመልሳት። እንዴት አንቺ ትሸነፊያለሽ? እኔ እኮ ብልህ ጎበዝ አድርጌ ነው እኮ አንቺን ያሳደግኩሽ፣ በምን የተነሳ ነው ልትሸነፍ የቻልሹ? እያለ ጭራሹን እያበረታታት ትገኛለች ማለት ነው። ግን ደስ የሚለው ነገር የወዲት ወንድም አሁን ተቀይሯል። የበፊቱ ሀሳብ እንደ በፊቱ አይደለም። ምክንያቱም ፀሐይን ካፈቀረ በኋላ ጥሩ ሩሩ ልብ እያለው ይገኛል ማለት ነው። ያው እንግዲህ ፀሐይን እንደወደዳት ታውቃላችሁ። ለፀሐይ እንግዲህ ብር እየሰጣጣ ቸኮሌቱ ምናምኑን ወተቱ ምኑን እያመጣላት ይገኛል ማለት ነው። እናትየዋም ስትቆጣት ለምንድን ነው የምትቆጫት? ለምንድን ነው እንደዚህ የምትቆጭ? እኮ ጥሩ አይደለም እያለ ይገኛል ማለት ነው። እናትየዋም አንተ ምን አገባክ? እኔ ሰራተኛ እስከሆነ ድረስ ብገላትም የፈለገትን ባደርግ አውጥቼ ውጭ በወረውራትም መፍትሄ ነው ትላለች ይላት ብላው ትገኛለች ማለት ነው። እሱ ደግሞ እንደዚህ ማድረግ የለብሽም እማዬ፣ አንቺም እኮ ሴት ልጅ ያለች፣ ነገ ሴት ልጅ የት መግቢያ ወዴት እንደሆነ ምንም የምታውቂው ነገር የለም። ስለዛን ለሰው ክፉ ነገር አታስቢ፣ መልካሙን ነገር አስቢ እያለት ይገኛል ማለት ነው። እንግዲህ ፀሐይዬና አለምዬ ድል አድርገናል። ካሁን ወዲህ በድል ተጠናቀናል። ለሚመጣው ነገር በዝግጁ እንጠብቃቸዋለን። ምክንያቱም ክፋታቸውንና መጥፎነታቸውን ተረድተናል ከዛሬ ጀምሮ እያሉ ይገኛሉ ማለት ነው። በጣም በሚያሳዝን ነገር እኔ በወዲት አላይም በነገራችን ላይ ላም አስባችሁታል? እናት ልጇን እንደዚህ ወደ ክፉ ነገር ስታስተምር ሰው ልጁ መልካም ነገር ያስተምራል ይባላል። የወዲት እናት ደግሞ ልጇም ወደ ክፉ ወደ መጥፎ ነገር እያስተማረች ትገኛለች ማለት ነው። በዛ የተነሳ እኔ ከወዲት ምንም ነገር የምጠብቀው ነገር የለም። ነገሮችን ሁሉ የምደመድመው በወዲት እናት ነው ማለት ነው። ምክንያቱም እነሱ ጥሩ እንኳን ሰው ቢሆኑ የወዲት መልካም ሰው ለመሆን ትጥር ነበረ ማለት ነው። ግን ደግሞ እንደ አጋጣሚ ሆኖ እናትየዋም ክፉ እሷም ክፉ፣ ሁላቸውም ክፉ በክፋት እየተሞሉ ናቸው ማለት ነው። በጣም በሚያሳዝን ነገር የእውነት የንምላችሁ በጣም ነው የሚገርሙት ቤተሰቡ ሁላ ማለት ነው። አለም እንግዲህ በጣም እየደረቀኝ ከነሱ ጋራ መከሯን እያየት ይገኛለች ማለት ነው። ያው ማዘርዬ በፍራቻ ውስጥ ነው ያሉት። ምክንያቱም ወይ ልጅሽን ወይ ልጅሽን እገልልሻለሁ አርፈሽ የማትቀመጭ ከሆነ ከዚህ ቤት የማትውጭ ከሆነ እያላት እያስፈራራቻት ትገኛለች ማለት ነው። ወንድዬ ይሄንን ጉዱ ምንም ነገር የሚያውቀው ነገር የለም። በጣም በሚያሳዝን ነገር ላችኋለሁ። በነገራችን ላይ ማለት ነው ጸሎት ስትጸልዩ ሴት ልጅ ጧሪ ቀባሪ ስጠኝ ብላችሁ ጸሎት አድርጉ ማለት ነው። ምክንያቱም ወንዶች በልተው ጠጡ ወደ ስራ ነው የሚሄዱት። ቤት ውስጥ የሚሰራው ነገር ምንም ነገር የሚያውቁት ነገር የለም ማለት ነው። ሚስታቸው መልካም ጥሩ ትሆን ብዙ መቶ የሚያውቁት ነገር የለም። እናታቸው ምን ላይ ተዋል፣ ምን እየተሰራባት ነው፣ ምን አይነት ግፍ እየተሰራላት ነው፣ ምን እየሆነች ነው የሚሉትን ምንም ነገር የሚያውቁት ነገር የለም። አዎ ይብን ወንድ ልጅ በጣም መልካም ነው፣ ጥሩ ነው፣ ጎበዝ ነው፣ ጅግና ነው። ግን ሰርቶ ከውጭ የማመጣው እሱ ነው። ቤትን የሚያስተዳድር እሱ ነው። ግን ደግሞ ወንድ ልጅ ቤት ውስጥ ምን እንዳለ ምን እንዳሌለ ምንም ነገር የሚያውቀው ነገር የለም ማለት ነው። እና ስለዛን ስለሆነ እውነቴን ነው ብላችሁ ሴት ልጅ ካላችሁ
ብትደክሙም አቅም ቢያንሳችሁም ሴት ልጅ አቅም ካላት መጦር ትችልበታለች። ይብን ሴት ልጅ ካገባች በኋላ ወደ ቤቷ ወስዳ እናትና አባቷን ለመጦር ችግር ቢሆንባትም ከባለቤቷ ጋራ ከትዳሯ ጋር ተጽዕኖ ቢኖርበትም ግን ደግሞ መጦር ትችልበታለች። ቤቱ ስለምትውል ለእናቷ መልካም ነገር ታደርጋለች ማለት ነው። ስለዛን እኔ እንደ ራሴ የሴት ልጅ ጧሪ ቀባሪ ስጠኝ ብላችሁ ጸሎት አድርጉ ማለት ነው። አለበለዚያ ደግሞ እንደዚች እንደማየጥ እጣ ክፍላችሁ ይሆናል ማለት ነው። እንደ የወዲት ምራት ምናምን በህይወታችሁ ካለ እንደዚህ ነው ሁሌ የምታሰቃያችሁ እንዳሻንጉሊት የምትጫወትባችሁ ማለት ነው። በነገራችን ላይ ይሄ ድራማ ይሁን እንጂ ከ100 በ11 ውስጥ 25 በ11 ውስጥ እንደዚህ በእንደዚህ አይነት ግፍ የሚሰራባቸው በቤት ውስጥ ስንት ቤተሰቦች አሉ ማለት ነው። አይደለም ምራታቸውን አይደለም የሚስታቸው የባላቸው ሚስት ተዉና የራሳቸው እናት ላይ በጣም ግፍ የሚሰሩ ለሀብት ለንብረት ብሎ የሚያሰቃዩ ሰዎች አሉ ማለት ነው። ከእንደዚህ አይነት ሰዎች ፈጣሪ ይጠብቀንላችኋለሁ ቤተሰቦቼ። ሁሌም ላይክ ሼር እያረጋችሁ እንደዚሁም ኮሜንት ላይ እየጻፋችሁ የምታበረታቱኝ የእውነት እጅግ አድርጌ አመሰግናለሁ። አሁንም ላይክ ሼር እያረጋችሁ በአክብሮት እጠይቃችኋለሁ። አበረታቱኝ። ሰላማችሁ ብዝት ይበልላችኋለሁ።